አሁን ይሄ አካውንት አንድ ወር ከምናምን ቢሆን ከተከፈተ ምን ያህል ሜክ እንዳደረገ አብረን ታያችሁ። ቲክቶክ ክሬተር ሪዋርድ እስካም ነው እንዴ? በቲክቶክ ከኢትዮጵያ ኢንተርናሽናል አካውንት ወይም ደግሞ በዩኬ በፍራንስ በመሳሰሉት የውጭ ሀገሮች በሰባት ቲክቶክ ገንዘብ የሚሰራባቸው ከፍቶ ገንዘብ መስራት፣ ቲክቶክ ሾፕ መስራት፣ ቲክቶክ ክሬተር ሪዋርድ መስራት እስካም ነው? ውሸት ነው? ይህንን ነገር ዛሬ ጥርት አድርጌ እነግራችኋለሁ። ብዙዎቻችሁ ጊዜያችሁን ዌስት እያደረጋችሁት ያላችሁት በጣም ብዙ ጊዜ አለኝ ብላችሁ በማሰብና አንዳንድ ነገሮችን ከላይ በመመልከት እስካም ናቸው ብላችሁ በማሰብ ነው። ዛሬ የምነግራችሁን ነገር በአግባቡ ማዳመጥ ከቻላችሁ ህይወታችሁ ላይ አንድ ስቴፕ ከፍ ትላላችሁ። ስለዚህ ቲክቶክ ሾፕ እና ክሬተር ሪዋርድ እንዲሁም ቲክቶክ ላይ ከ8 በላይ ገንዘብ መስራት የሚቻልባቸው መንገዶች የምር እስካም ናቸው። አንድ ምሳሌ ልስጣችሁ። አንድ ሰው ለአንድ ዓመት የሚሆን የጂም ሰብስክሪፕሽን ከፍሎ ብዙ ሺህ ብሮችን አወጥቶ ጂም ከፈለ። ጂም የከፈለበት ዋነኛው ምክንያት ያለውን ውፍረት ለመቀነስ፣ ተክለ ቁመናውን ለማስተካከል እንዲሁም ደግሞ ጥሩ ሸፕ እንዲኖረው ለማድረግ ነው። ነገር ግን ጂም ከከፈለ በኋላ በየጊዜው እየሄደ ጂም ውስጥ ቁጭ ብሎ ብረቶችን አያነሳም፣ ፑሻፕ አይሰራም፣ ካርዲዮ አይሰራም፣ ምንም አይነት እንቅስቃሴዎችን አያደርግም። ነገር ግን ኤቭሪዴይ እየሄደ ጂሞችን ይመለከታል። ስለዚህ ይህ ሰው ውፍረቱ እየተስተካከለ አይደለም፣ ተክለ ሰውነቱም እየተስተካከለ አይደለም፣ ጥሩ ሸፕም እየኖረው አይደለም። ስለዚህ ይህ ሰው ወዲያውኑ ጂሙ ነው እስካም ብሎ ማሰብ ይችላል። ይሄን ለእናንተ ትችላችኋለሁ። ሶሻል ሚዲያ ላይም ወይም ደግሞ ኦንላይን ጋር ገንዘብ መስራት ብዙዎቻችሁ እስካም ነው ብላችሁ ታስባላችሁ። አንዳንዶቻችሁ ኦንላይን ላይ ገብታችሁ የተለያዩ ኮርሶችን ትወስዳላችሁ፣ የተለያዩ ትምህርቶችን ትማራላችሁ። ኦንላይን ላይ የምር ገንዘብ መስራት እንደሚቻልና የምር ገንዘብ ሰርተው ህይወታቸውን የቀየሩ ብዙ ሰዎችን ትመለከታላችሁ። በኢትዮጵያ ኮንቴክስት እንኳን ላይቭ ላይ በመግባት የማይጠቅም ጌም በመጫወት ውሃ በመረጫጨት ዱቄት በመቀባበት ዘይት ብዙዎችን የሚያስጠሉና የሚያስቀይሙ በጣም ከስነ ምግባር የሚወጡ ነገሮችን እያደረጉ ገንዘብ ኦንላይን ላይ ከቤታቸው ቁጭ ብለው ሲሰሩ አይተናል። ምንም ለሰው ቫልዩ የሚሰጥ ነገር የሌለው ኮንተንት እየሰሩ ገንዘብ ሲሰሩ ተመልክተናል። ብዙዎቻችሁ እንዳልኳችሁ ኦንላይን ላይ ገንዘብ መስራት እስካም ነው ብላችሁ ቁጭ ብላችኋል። ጊዜያችሁን ውስጥ እያደረጋችሁ ነው፣ ህይወታችሁን ውስጥ እያደረጋችሁ ነው። የእናንተ ጓደኞች ግን ገንዘብ ሜክ እያደረጉ ነው። ቲክቶክ ክሬተር ሪዋርድም ኦንላይን ላይ ገንዘብ የሚሰራበትና ትልቅ ህይወትን መቀየር የሚችሉበት ነገር ነው። ነገር ግን ኦንላይን ላይ የምትሰሯቸው እያንዳንዱ ነገሮች እንደ ጅሙ ገብታችሁ ልትሰሯቸው የሚገቡ ስራዎች አሉ። ያ ማለት ሰውየው ጅም ሄደ ማለት እናንተ ሁሌም ስክሮል እያደረጋችሁ የምትመለከቱት ኮንተንት ነው። ቲክቶክ ክሬተር ሪዋርድ ይሄን ያህል ገንዘብ ተሰራውበት፣ እንደዚህ ያገኘውበት፣ ይሄን ሰለቀቄ እንደሰራው የሚሉ የተለያዩ ቱቶሪያሎችን፣ ኮርሶችን፣ የተለያዩ እንቅስቃሴዎችን የምታዩት ባህሪያችሁ ነው። ዳምፔሉን አንስቶ መስራት፣ ስፖርቱን መስራት ደግሞ የእናንተ አክሽንና ተግባር ነው። ኮርሱን ከወሰዳችሁና ካያችሁት ከተገበራችሁት በኋላ ነው ህይወት ለውጥ የሚመጣው። አንደርስታንዲንግ ይጀምራል። ከዛ በኋላ ያን አንደርስታንድ ያደረጋችሁት ነገር መተግበር። እስቲ ክሊር የሆነ አንደርስታንዲንግ ላይኖራችሁ ይችላል። ምክንያቱም ሁሌም በየሰዓቱ፣ በየደቂቃው፣ በየጊዜው፣ በየሳምንቱ፣ በየወሩ ሶሻል ሚዲያ የተለያየ አይነት ባህሪ ይዞ ስለሚመጣ ስለዚህ ከየባህሪው ጋር አብራችሁ ለመሄድ የግዴታ መስራት መጀመር አለባችሁ ማለት ነው። ሳትጀምሩ፣ ሳትሰሩ፣ ሳትለፉ ሪዛልት ማምጣት ደግሞ አትችሉም። ስለዚህ ለራሳችሁ የስህተት ስፔስ ስጡት። ከተሳሳታችሁ በኋላ ደግሞ ያን ነገር እንዴት አድርጋችሁ ማረም እንደምትችሉ ማወቅ ትጀምራላችሁ። ስለዚህ መጀመሪያ ማወቅ ያለባችሁ መሞከር ነው። ከመሞከር ወደ መስራት፣ ከመስራት ወደ ስኖት ፐርፌክት የሚባል ነገር ባይኖርም ግን ፐርፌክት ወደ መሆን ወይም ወደ ተሻለ ማንነት ወይም ወደ ተሻለ ስኪል በደንብ ነገሮችን አንደርስታንድ ወደ ማድረግ ገንዘብ ሜክ ወደ ማድረግ ስኪል ታድጋላችሁ። ለዚህ ቲክቶክ ክሬተር ሪዋርድም ብዙዎቻችሁ የ3 ሰዓት ኮርስ ከ46 በኢትዮጵያ ሌብል ተሰርቶ የማይታወቁም ከአካውንት አከፋፈት ጀምሬ እያንዳንዱ ምንም ሳንደብቃችሁ ያሳየኋችሁ። እናንተ ግን ያን ቪዲዮ አይታችሁት እንኳን ነገሩን አንደርስታንድ ማድረግ ያልቃታችሁ ብዙ ሰዎች አላችሁ። ለእነሱም የኛ ሰፖርት ቲሞች ብዙዎችን እየረዷችሁ ይገኛሉ። ከዛ ውጭም ቪዲዮውን ቁጭ ነው በስርዓት የተገበሩት ያደረጉት ደግሞ በ10 ቀን በ15 ቀን ሞኔታይዝ ገንዘብ ሜክ ማድረግ ጀምሯል። እዚህ ስክሪን ላይ የምትመለከቱት አንደኛው ሌላው ኮርሱን ብቻ የተመለከተና በ20 ምናምን ቀን ውስጥ ብቻ ብዙ ሺህ ተከታዮችን አግኝቶ ሞኔታይዝ የሆነ ሰው ነው፣ ገንዘብ መስራት የጀመረ ሰው ነው ቲክቶክ ላይ። እናንተም ያንን ተግባር እስካልሰራችሁ ድረስ ኦንላይን ላይ ገንዘብ መስራት ህልማችሁ ይሆናል። ስለዚህ ምን ብላችሁ የቲክቶክ ማስተር ክላስ ምዝገባ ተጀምሯል። የቲክቶክ ማስተር ክላስ ምዝገባን ለመዝገብ በአዲስ ደረጃ በአዲስ ሁኔታ በተለየ ሁኔታ ነው የተዘጋጀው። ይህ የተዘጋጀበት ክሬተር ሪዋርድን አስካተናል። ከዛ በተጨማሪም ደግሞ ብቻውን ክሬተር ሪዋርድ የሚል ቲክቶክ ሾፕ የሚል ብቻውን እንደምትፈልጉት ብዙዎቻችሁ ሶሻል ሚዲያ ላይ ወይ ደግሞ የኔን ቪዲዮዎች አይታችሁ ብዙ ነገር አውቃችሁታል። ስለዚህ የምትፈልጓትን ትንሿን ብቻ መርጣችሁ መማር ከፈለጋችሁ ከማስተር ክላሶች
ክሬተር ሪዋርድ የሚል ራሱ የተዘጋጀ አለ። ክሬተር ሪዋርድን መማር ትችላላችሁ። ቲክቶክ ሾፕንም ራሱን ብቻውን መማር ትችላላችሁ። ከዛ በተጨማሪ ሁሉንም አንድ ላይ ያጠቃላችሁ የኢትዮጵያ ቲክቶክ አካውንትን፣ ክሬተር ሪዋርድን፣ ሌሎችንም ከቲክቶክ ሾፕንም አጠቃላችሁ መማር የምትፈልጉ ከሆነ አንድ ላይ ቲክቶክ ማስተር ክላስ የሚል አለ። @albetre.com ላይ ገብታችሁ አፕላይ ማድረግ ስላላችሁ እንዴት አፕላይ እንደምታደርጉ እንዴት እንደምትመዘገቡ እያንዳንዱን ኢንፎርሜሽን እዛው ለዌብሳይት ላይ ታገኙታላችሁ። ከዛ በተጨማሪም ደግሞ ብዙዎቻችሁ ዋን ቱ ዋን ከኔ ጋር መማር እንደምትፈልጉ በተደጋጋሚ ስጠይቁ ነበር። ሁለት አይነት ዋን ቱ ዋን ፓኬጅ አዘጋጅተላችኋል። ኦንላይን ዋን ቱ ዋን ፓኬጅ የተዘጋጀ ሲሆን ኦንላይን ጋር ከእናንተ ጋር ዋን ቱ ዋን ከኔ ጋር ታይም ሴት አድርገን ዊክሊ እየተገናኘን የምንሰራበት ይሆናል። እያንዳንዱን ዲቴይል የምናይ ይሆናል ማለት ነው። እሱም ራሱን የቻለ ሌላ የተዘጋጀላችሁ ፓኬጅ ነው። ዋን ቱ ዋን ከኔ ጋር ሜንቶር እንዳደረጋችሁ የምትፈልጉ የመጀመሪያ ገንዘባችሁን እስከምትሰሩ ድረስ ሳፖርት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉን። እሱንም albetre.com ላይ ታገኙታላችሁ ዌብሳይት ላይ። እዛ ጋር ገብታችሁ መመዝገብ ትችላላችሁ። በተጨማሪም ደግሞ ሁለተኛው ዋን ቱ ዋን ሜንቶርሺፕ የተዘጋጀላችሁ ኢትዮጵያ ላይ ሆናችሁ ወይም በአካል እኔን አግኝታችሁ መማር የምትፈልጉ ከሆነ ደግሞ ዋን ቱ ዋን በአካል ከኦንላይኖች በአካል መማር የምትፈልጉ ደግሞ እዚሁ ጋር albetre.com ጋር አፕላይ ማድረግ ትችላላችሁና መመዝገብ ትችላላችሁ። ታላችሁ ኦንላይን ላይ ገንዘብ መስራት እስካም ነው። ምክንያቱም የእናንተን የቤት ስራ መስራት ስላልቻላችሁ ሌላ ምንም አይነት ታምር የለውም። ምንም አይነት ሂሳብ የለም። በነፃ ይሄን ያህል ኢንቨስት ከተደረገላችሁ እናንተ ጊዜያችሁን፣ ታይማችሁን፣ አእምሯችሁን ተጠቅማችሁ መስራት ካልቻላችሁ የትኛውም የእድሜ ክልል ላይ ብትሆኑ የትኛውም የህይወት ክፍል ላይ ብትሆኑ እንዳሁኑ ኦንላይን ላይ ገንዘብ መስራት የሚቻልበት እድል የሰፋበት የለም። ራሳችሁን ባሳደጋችሁ ቁጥር ራሳችሁን ከፍ ባረጋችሁ ቁጥር ነው ገንዘብ መስራት የምትችሉት። ያ ማለት በእናንተ የአእምሮ ልክ፣ በእናንተ የስብዕና ልክ፣ በእናንተ ስታንዳርድ አገነዛዘብ ልክ ነው ገንዘባችሁን ማድረግ የሚችለው ኦንላይን ላይ የምታገኙትን ገንዘብ ማድረግ የሚችለው። ስለዚህ የመጀመሪያው ፓርት ለርኒንግ ፌዙን ኦንላይን ላይ ካገኛችሁ በኋላ እሱን ግን ቴስት ማድረግ መሞከር፣ ከሞከራችሁት በኋላ መተግበር፣ ከተገበራችሁት በኋላ ነው ፕሮግረስ አመጣችሁ ገንዘብ ማግኘት ትችሉ። እኔ ነግሬያችኋለሁ ከአንድ ዓመት ጊዜ በላይ ያላነሰ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ኢንተርናሽናል አካውንትን በመጠቀም ዩቲዩብ አውቶሜሽንን በመጠቀም ገንዘብ ለማግኘት ብዙ ስህተቶች እንደተሳሳትኩኝ፣ ብዙ አካውንቶች እንደተዘጉብኝ። ያ ግን አሁን ላይ ላለኝ ስኪል፣ አሁን ላይ ላለኝ አንደርስታንዲንግ በጣም ትልቁን ከፍቶልኛል። ለምሳሌ አሁን እናንተ አንድ ቪዲዮ ፖስት አድርጋችሁ 100,000 ታየ 20,000 ታየ ብላችሁ የምትደሰቱትን እኛ 100,000 20,000 ምንም የማይመስልበት ሌቭል ላይ ደርሰናል። አንድ ሚሊዮን ስታይ ምንም አይመስለንም። ቢኮዝ ያንን ቢልድ ያደረግነው በስኪል ስለሆነ ማለት ነው። የሆነ ቪዲዮ ፖስት ከማድረጋችሁ በፊት 1 ሚሊዮን እንደሚታይ ኦልሬዲ እናውቃለን። ምን ያህል ገንዘብ ሜክ ሊያደርግ እንደሚችል፣ የት አካባቢ ሊታይ እንደሚችል ኦልሬዲ እናውቃለን። ቢኮዝ ያን ስኪል ቢልድ ስላደረኩት ያንን ስኪል ግን ቢልድ ለማድረግ it takes a year። ማንም መንገዱን ስላላሳየኝ፣ ማንም በሩን የከፈተልኝ ስላልነበረ ራሴ በራሴ ሳክሪፋይ ማድረግ ስለነበረብኝ ነው እንደዚህ ሀፕን ያደረገው። ስለዚህ አሁንም የምነግራችሁ ቲክቶክ ላይ ገንዘብ መስራት is not ስካም ወይም ውሸት አይደለም። ገንዘብ የተሰራ ነው። ለምሳሌ አንዱን አካውንት ላሳያችሁ። ለምሳሌ ካሉት ውስጥ በቀን ምን ያህል ትራንስና ምን ያህል ሜክ እንዳደረገ ሾርትስ ላይ ፖስት አድርጌዋለሁ፣ ማየት ትችላላችሁ። ቲክቶክ ላይ ፖስት አድርጌዋለሁ። ዛሬ ዴይሊ ሩቲኒን ዛሬ እያሳዩ ነበር፣ እዛ ጋር ፖስት አድርጌዋለሁ። ሰው ለምሳሌ ይሄን አካውንት የምትመለከቱት ስክሪን ላይ እየከፈትኩት ነው፣ አሳያችኋለሁ። ይታያችኋል ብዬ አስባለሁ ምን ያህል ሜክ እንደሚያደርግ በቀን አብረን እናያለን። አሁን ለምሳሌ ተላስ ዴይ ሜክ ያደረገው ገንዘብ ይሄን ያህል ይታያችኋል። ይሄን ያህል ዶላር ሜክ አድርጓል። ቀጣይ አሁን ይሄ አካውንት አንድ ወር ከምናምን ቢሆን ከተከፈተ ሰው ምን ያህል ሜክ እንዳደረገ አብረን ይታያችኋል። ምን ያህል ሜክ 1715። ይሄ አንደኛው አካውንት ነው። ስንት ፎሎወር ነው ያለው? 20 ምናምን ሺህ ፎሎወር ነው ያለው። 20 ምናምን ሺህ ፎሎወር እንዴት አገኘ? በጣም ቀላል ነው 20 ምናምን ሺህ ፎሎወር ለማግኘት። ቢኮዝ ሌሎችም በ10 እና በ15 ቀን ውስጥ ምንም ስኪሉ ሳይኖራቸው ኮርሱን ብቻ ዩቲዩብ ላይ ያለውን በመተግበር ማድረግ ትችሏል። ሶ ቲክቶክ ፌክ ነው ዴቲንግ። እኔ ከየት ተነስቼ የት እንደመጣሁኝ በቲክቶክ ምን ያህል ገንዘብ እንደሰራሁኝ ምን ያህል ህይወቴን እንዳቀየርኩኝ እያንዳንዱን አሳይቻችኋለሁ። ስለዚህ መስራት ያለባችሁ እናንተ ጋር ነው። ብዙ ቪዲዮ ብዙዎቻችሁ ጠይቁኛላችሁ፣ ይሄን እንደዚህ አይነት ቪዲዮ ስራልኝ፣ እንደዚህ አይነት ቪዲዮ ስራልኝ፣ እንደዚህ አይነት ቪዲዮ ሳፖርት ላይ የምትልኳቸውን ቴክስቶችን አያለሁኝ። ብዙዎቻችሁ የምትልኩትን ነገር ከተመለከትኩ በኋላ የምረዳው አንድ ነገር ቢኖር እየሰራችሁ እንዳሉ ነው። የምር የሚሰራ ሰው እዛው ጋር ነው ስህተቱን የሚያውቀው። ቲክቶክ ደስ የሚለው ባህሪ ቪዲዮዎቻችሁ በአጭር ጊዜ 20-30 ቪዲዮ ፖስት
ፖስት ሳታደርጉ ለርን ማድረግ ትችላላችሁ። እያንዳንዱ ፕሮግረስ ማድረግ ከቻላችሁ እያንዳንዱ ቪዲዮዎቻችሁ ከመጀመሪያው፣ ሁለተኛው፣ ሶስተኛው፣ አራተኛው ጋር ፕሮግረስ ካለ ከኤዲቲንግ፣ ከሆክ አመራረጥ፣ ከቪዲዮ ኳሊቲ፣ ከቮይስ፣ ከፊልተር እያንዳንዱን ነገር እያስተካከላችሁ ከሄዳችሁ ታውቁታላችሁ። አለበለዚያ ምንድነው ሪኮመንድ የምታደርገን? ጊዜያችሁን ውስጥ አታርጉ። ዩኒቨርሲቲ ተማሪ ልትሆን ትችላላችሁ፣ ሃይ ስኩል ተማሪ ልትሆን ትችላላችሁ። ይሄንን ቴክስት የምታዩትን ቴክስት የሃይ ስኩል ተማሪ ነው እንግዲህ ያስቡት። ባለፈው ዕለት ማሳይቻችኋለሁ። እሱ ደሴ ሃይ ስኩል ተማሪ ነው፣ 12ኛ ክፍል ተማሪ ነው። 12ኛ ክፍል ለማትሪክ እየተዘጋጀ ደሴ ጎን ለጎን ደግሞ ገንዘብ ሜክ እያደረገ ነው። ፓይኖት ይሁን እናንተ ለምንድን ነው መስራት የማትችሉት? እነሱ ኢንቨስት ያደረጉትን ያህል ኢንቨስት ማድረግ ስላልቻላችሁ። አንድ ሁለተኛ ለህይወታችሁ ኤክስኪውዝ አትስጡት። ፕላን ቢ ካላችሁ በቃ ፕላን ቢ ያለው ሰው ሁሌም ቢሆን ወይ ደግሞ ቾይስ ቢ ሁለተኛ፣ ሶስተኛ፣ አራተኛ ቾይስ ካላችሁ ከዛ የሚያበላችሁ ሰው ካላችሁ አሁን ይሄንን የምናገረው ቲክቶክ ውጭም ላይፋችሁ ላይ የሚጠቅም የሚያበላው ሰው ያለው ሰው ለመሻሻል ይቸገራል፣ ለማደግ ራሱን ችሎ ለመቆም ይቸገራል። ቢኮዝ ከቨር የሚያደርግለት ሰው አለ፣ ምግቡን የሚገዛለት ሰው አለ፣ መኖሪያውን የሚያመቻችለት አለ፣ ልብሱን የሚያመቻችለት፣ ትራንስፖርቱን የሚያመቻችለት ሰው አለ። ግን ከዚህ እቺ ምቾት የምትሏት ለተወሰነ ጊዜ ነው የምትቆየው። ስትበስሉ ስታድጉ እድሜያችሁ ሲሄድ ስፔሻሊ ወንድ ከሆናችሁ የሚቆምበት ታይም አለ። ያ ጊዜ ሳይመጣ ያ ሳፈር ሳይመጣ ቀድማችሁ ተዘጋጁለት። ምክንያቱም ችግር፣ መከራ፣ ፈተና ጊዜ ነው እንጂ የሚጠብቅ መምጣቱ አይቀርም። ስፔሻሊ ናዊዴስ ስፔሻሊ ደግሞ አሁን ከረንት ባለንበት ሲቹዌሽን በጣም አስቸጋሪና ከባድ ዘመን ላይ እየገባን ነው የሚገኘው። ያ ማለት አንድ ዕቃ ገዝታችሁ ከሰዓት ስትመለሱ ጠዋት የገዛችሁት ዋጋው በእጥፍ ጨምሮ ልታገኙበት የምትችሉበት ሲናሪዮ ነው ያለ አግኝታችሁኛል። ስለዚህ ያን ያህል የምትመቻቹበት ወይ ደግሞ ኮምፎርት ላይ የምትሆኑበት ኤጅ አይደለም። ፈተናው መምጣቱን እንደማይቀር ካወቃችሁ ለምን ቀድማችሁ ሄዳችሁለት፣ ተዘጋጅታችሁ ሄዳችሁለት ቀድማችሁ ፈተናውን ለምን አታሸንፉት? ድል ለምን አትቀዳችሁ? ስለዚህ ቲክቶክ እስካሁን ብላችሁ ለምትጠይቁት ጂም ውስጥ ሄዳችሁ ስፖርቱን ለማሰሩት ሰዎች ጋር ተመሳሳይ ነው። የትኛውም ኦንላይን ቢዝነስ ለመስራት ስታስቡ ማሰብ ያለባችሁ የምር ያን ነገር ለማድረግ ካፔብል ነኝ፣ የምር ያን ነገር ኢንቨስት አድርጌበት ገንዘብ ወጥቼበት ኮርሱን ገዝቼ መስራት ተገብሯል ወይ የሚለው ልጠይቅ ይገባል። አይሆፕ በዚህ ቪዲዮ በደንብ አንደርስታንድ ያደረጋችሁት ይመስለኛል። ሶሻል ሚዲያ ወይ ደግሞ ኦንላይን ላይ ገንዘብ ለመስራት እስካሁን ከማለታችሁ በፊት you have to check first። በጣም ብዙ የሚባሉ ኦንላይን ላይ የሚሰሩ ስራዎችን ነው። ምክንያቱም አሁን nowadays ቴክኖሎጂ በጣም እያደገ ስለሆነ ያ ብቻ የለም። እመኑኝ አሁን ቢሊየነር ሚሊየነር የሚሆኑት ድሮ እድሜያቸው ከፍ ያለ ሰው 30 እና 40 የተሻገረ ሰው ነበር አይደል? በኢትዮጵያ ኮንቴክስት አሁን ሃይ ስኩል ያሉ ተማሪዎች ናቸው ሚሊየነር የሚሆኑት። ኔክስት ሚሊየነሮች እነሱ ናቸው። በአጭር ጊዜ ውስጥ ታያቸዋላችሁ። ባጠገባችሁ የሚገርም መኪና ነድቶ የሚያልፍ፣ የሚገርም ቤት ውስጥ የሚኖረው፣ የሚገርም ህይወት የሚኖረው ከእናንተ እድሜ ያነሰው ከእናንተ እድሜ ያነሰው ቢኮዝ ቴክኖሎጂውን መጠቀም ስለቻሉ ተስፋ እንደሌላቸው በትምህርት ተስፋ የለም ብሎ ስላሰቡበት አሁኑ ቀድሜው ነገር መስራት አለብኝ ብለው ስለሚያስቡ ወዲያውኑ ገንዘብ ሜክ ማድረግ ይችላሉ። ነገር ግን የዩኒቨርሲቲ ውስጥ የገቡ ሰዎች የሆነ ዲግሪ ያዙ የሆነ ወረቀት ያዙ ምናምን ግን በዚህኛው የሆነ ነገር ሜክ አደርጋለሁ የሚል ኤጎ ስላለ ይረብሻቸዋል። በእርግጥ ሶሻል ሚዲያ ላይ ስትሰሩ ሁሌም ቢሆን ልታስቡት የሚገባ የቤት ኪራያችሁን የሚተቻችሁ ሰው አይከፍልላችሁም። ምግባችሁን የሚከፍልላችሁ ሰዎች አይከፍልላችሁም። ያ ብቻ አይደለም፣ ህይወታችሁ ውስጥ ያ ሰው ያለው የውሳኔ መጠን ምን ያህል ማለት ህይወታችሁ ላይ ቫልዩ ልትሰጡት የምትችሉት ምን ያህል ገና ለገና ያ ሰው እናንተ ልታመልጡት እንደሆነ ሀብታም ልትሆኑ እንደሆነ ሊሳካላችሁ እንደሆነ በማሰብ ብቻ ይተቸኛል ብላችሁ ተረባለሁ ምናምን ብላችሁ ካቋማችሁት ጉድ ፎር ዩ መብታችሁ ነው። መልካም መንገድ ያርግላችሁ። ጨርቅ ያርገው ነው መንገዱ እንደዛ ይላችሁ። ግን የምር ህይወታችሁ መቀየር የምትፈልጉ ከሆነ ስፒድ ማተር ያደርጋል። ስፒድ በጣም ወሳኙ ነገር ነው። ስፔሻሊ ናዊዴስ ባለው ሶሻል ሚዲያ ኤቭሪ ሰከንድ የተለያየ ኪዩስ በምትሰሙበት ሰዓት እንትና ከእንትና ጋር እንደዚህ ሆነ እንደዚህ ሆነ የሚል የማይረቡ ጠቃሚ ያልሆኑ ኮንተንቶችን ኮንሱም አድርጋችሁ ይሄንን ስንት ነገር መስራት የሚችል ጭንቅላታችሁን ከምታበላሹት አቁሙትና ህይወታችሁ ላይ እስኪ የሆነ ስኪል ቢልድ አድርጉ። ቲክቶክን አንደርስታንድ ማድረግ ማለት ሶሻል ሚዲያ ማርኬቲንግ አንደርስታንድ ማድረግ ነው። ቢኮዝ ዋን ኦፍ ዘ ሶሻል ሚዲያ ስለሆነ ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ኤቭሪቲንግ ሶሻል ሚዲያ ስለሆነ አሁን ይህን ቪዲዮ ስትመለከቱት የምር በነፃ እያያችሁ ይመስላችኋል? በነፃ እናንተ ኢንተርኔት ላይ ስላገኛችሁት በነፃ እያገኛችሁ ይመስላችኋል? ነው አይደለም። ፕሮዳክቱ እናንተ ስለሆናችሁ ይሄንን ቦልድ መናገር የምፈልገው ፕራይሱ እናንተ ስለሆናችሁ እንደሆነ መናገር የምፈልገው የማይጠቅም ኮንተንት ስትመለከቱ ጊዜያችሁንና ህይወታችሁን እያበላሻችሁ ስለሆነ በጣም በሳጭበት እና ወይስ በጣም መናደድበት ጉዳይ ቢኖር ሰው እንዴት በ10 ምናምን ዓመቱ
ስፔሻሊ 18 ዓመት ካለፈው በኋላ ኃላፊነት ለራሱ አይወስድም። ማንም ግድ እንደማይሰጠው ስላንተ ህይወት ብትራባ ሀብታም ብትሆን ስኬታም ብትሆን ማንም ግዴታ አይሰጠው። ላንተ ነው ኃላፊነቱ፣ ላንተ ነው ስኬቱ፣ ላንተ ሰክሰሱ ደስ የሚያሰኘው። ሶ አንተ ስትቸገር ማንም ጉዳይ የማይሰጥ ከሆነ ሀብታም ስትሆን ማንም ጉዳይ የማይሰጥ ከሆነ ለምን ለራስ የሚጠቅመን አትመርጥ? ለምን ስፔሻሊ የኢትዮጵያ ኮንተንቶች ናብዴስ በጣም ነው የሚያዝናኑኝ፣ በጣም ነው የሚያስቁኝ። እኔ ኢንተርናሽናል ኮንተንቶች ስለምጠቀም ከስንት አንድ የኢትዮጵያ የዊክሊ ለምሳሌ ፖስት ለማድረግ ስገባ ብቻ የኢትዮጵያ ኮንተንት ቲክቶክ ላይ አያለኝ። ከዛ ውጭ ሶሻል ሚዲያ ማኔጅ የሚያደርግ ቲም ስላለ አይቻቸውም ባላቅም እና ስቃለኝ። እንትና እንትን ሆኖ በዚህ ወጥቶ በዚህ ገብቶ የግል ህይወታቸው እንትና ከእንትና ጋር ተፋቶና አይመለከታቸውም። እነዛ ሰዎች ኦልሬዲ ገንዘብ ሜክ እያደረጋችሁ አቴንሽናችሁን እየወሰዱት ነው። ናዊዴይስ ትልቁ ከረንሲ አቴንሽን ነው። አቴንሽን በጣም ትልቁ ከረንሲ ነው። እንትና ብላችሁ ስታጨበጭቡ ገንዘብ እየሰጣችሁት እንደሆነ እያረሳችሁት ነው። because እንትና ብላችሁ ፎሎ ስታረጉ፣ እንትና ብላችሁ ሼር ስታረጉ፣ ኮፒ ሊንክ ምናምን ስታረጉለት ምንድነው እየተፈጠረ ያለው? አቴንሽን ያንሱ ዝነኛ እያረጋችሁት ነው። የማይጠቅም ሰው ዝነኛ እያረጋችሁት ነው። የእናንተን ህይወት እየገደላችሁ ነው ያላችሁ። ያ ሰው የማይጠቅም ኮንተንት ይሰጣችኋል፣ ህይወታችሁን ያበላሻል። ደን ደግሞ እሱ ገንዘብ ሜክ ያደርጋል። because ብራንድ ዲል ያደርጋል። በኢትዮጵያ ላይቭ ላይ ይገባል፣ መሰዳደብ ነው፣ ይሰዳደባል፣ ይጨቃጨቃል። ስፖልድሊ የሚናገርበት ዋናው ምክንያት ይሄ ነው። ህይወታችሁን መቀየር የምትፈልጉ ቲክቶክ ላይ ዩቲዩብ ላይ መስራት የምትፈልጉ ከሆነ በተለይ በአሁኑ ሰዓት ከቤታችሁ ናችሁ ህይወታችሁን መቀየር የምትፈልጉ ከሆነ እኔ ያንግ ጀነሬሽን ስፔሻሊ ማክሲመም 30 ከ18 እስከ 30 በተለይ ከ10 ከ11 ክፍል ጀምሮ እስከ 30 ዓመት ያላችሁ ከሆናችሁ ጊዜያችሁን ያቃጠላችሁ በጣም ብዙ ሀብትና ንብረት እያጠፋችሁ ነው። ዛሬ የምታዩትን ጨረቃ፣ ዛሬ የምታዩትን ፀሐይ ነገ ላታዩት ትችላላችሁ። እስካም አይደለም ግን እስካም ነው ብላችሁ የምታስቡት ወይ እስካም ነው የሚሆነው ማለት የሆነው መቼ ነው? እናንተ ያን ነገር ማድረግ ስታቆሙ፣ አክሽን መውሰድ ስታቆሙ፣ አክሽን ሳትወስዱ፣ ተግባር ሳትወስዱ እንትና ቃለው who cares እንደምታውቅ ህይወት ላይ ቫልዩ የሚያመጣ ነገር ካልሰራበት ምን ጥቅም አለው? ፕሊዝ ታይማችሁን ስታታቁት። ይሄንን ቪዲዮ የምትመለከቱ ሰዎች የምር ይሄ የአልበትር ዩቲዩብ ቻናል ህይወታችሁ ላይ አድ የሚያደርገው ነገር ከሌለ ፎሎ አታርጉት። ምንም ጨምር ነገር የለም። እኔ ጀኒን የሆነውን ነገር መናገር ስለምፈልግ ነው። ህይወታችሁ ላይ አንድ ስቴፕ ከፍ ልትሉባችሁ ከሆነ ፎሎ አታርጉት፣ ሰብስክራይብ አታርጉት ይሄን ቻናል። ምክንያቱም ይሄ ኢንተርቴይንመንት አይደለም፣ አእምሯችሁን እየወቀሰ ያለ ነገር ነው። አእምሯችሁን እየወቀሳችሁ አክሽን ማትወስዱ ከሆነ ምን ያደርጋላችሁ? ኢንተርቴይንመንት የእንትና የሚባል ኮንተንቶችን እዩ። ሶሻል ሚዲያ ኖት ስካም። ሶሻል ሚዲያ እንዴት መጠቀም እንዳለባችሁ ካወቃችሁት ሚሊዮን ፎሎወር ስላላችሁ አይደለም። አሁን ዩቲዩብ የምትመለከቱት ስንት ነው? 11 ሺህ ምናምን አካባቢ ፎሎወር ነው ያለው። ግን በ11 ሺህ ፎሎወር ምን ያህል ገንዘብ ሜክ እንደሚያደርግ እየተመለከታችሁት ነው። በሌላ ቪዲዮ ሁላችሁንም አገኛችኋለሁ። መልካም ጊዜ ይሁንላችሁ። የቲክቶክ ማስተር ክላስ ምዝገባ ተጀምሯል። የቲክቶክ ማስተር ክላስ ምዝገባን ለመዝገብ በአዲስ ደረጃ በአዲስ ሁኔታ በተለየ ሁኔታ ነው የተዘጋጀው። ይህ የሚዘጋጀበት ክሬተር ሪዋርድን አስካተናል። ከዛ በተጨማሪ ደግሞ ብቻውን ክሬተር ሪዋርድ የሚል ቲክቶክ ሾፕ የሚል ብቻውን እንደምትፈልጉት ብዙዎቻችሁ ሶሻል ሚዲያ ላይ ወይ ደግሞ የኔን ቪዲዮዎች አይታችሁ ብዙ ነገር አውቃችሁታል። ስለዚህ የምትፈልጓትን ትንሿን ብቻ መርጣችሁ መማር ከፈለጋችሁ ከማስተር ክላሶች ክሬተር ሪዋርድ የሚል ራሱ የተዘጋጃለ። ክሬተር ሪዋርድን መማር ትችላላችሁ። ቲክቶክ ሾፕንም ራሱን ብቻውን መማር ትችላላችሁ። ከዛ በተጨማሪ ሁሉንም አንድ ላይ ያጠቃላችሁ የኢትዮጵያ ቲክቶክ አካውንትን፣ ክሬተር ሪዋርድን፣ ሌሎችንም ከቲክቶክ ሾፕንም አጠቃላችሁ መማር የምትፈልጉ ከሆነ አንድ ላይ ቲክቶክ ማስተር ክላስ የሚል አለ። atalbetre.com ላይ ገብታችሁ አፕላይ ማድረግ ስላላችሁ እንዴት አፕላይ እንደምታደርጉ እንዴት እንደምትመዘገቡ እያንዳንዱን ኢንፎርሜሽን እዛው ለዌብሳይት ላይ ታገኙታላችሁ። ከዛ በተጨማሪ ደግሞ ብዙዎቻችሁ ዋን ቱ ዋን ከኔ ጋር መማር እንደምትፈልጉ በተደጋጋሚ ስጠይቁ ነበር። ሁለት አይነት ዋን ቱ ዋን ፓኬጅ አዘጋጅተላችኋል። ኦንላይን ዋን ቱ ዋን ፓኬጅ የተዘጋጀ ሲሆን ኦንላይን ጋር ከእናንተ ጋር ዋን ቱ ዋን ከኔ ጋር ታይም ሴት አድርገን ዊክሊ እየተገናኘን የምንሰራበት ይሆናል። እያንዳንዱን ዲቴይል የምናይ ይሆናል ማለት ነው። እሱም ራሱን የቻለ ሌላ የተዘጋጀላችሁ ፓኬጅ ነው። ዋን ቱ ዋን ከኔ ጋር ሜንቶር እንዳደርጋችሁ የምትፈልጉ የመጀመሪያ ገንዘባችሁን እስከምትሰሩ ድረስ ሰፖርት እንዳደርጋችሁ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉን። እሱንም albetre.com ላይ ታገኙታላችሁ ዌብሳይት ላይ። እዛ ጋር ገብታችሁ መመዝገብ ትችላላችሁ። በተጨማሪም ደግሞ ሁለተኛው ዋን ቱ ዋን ሜንቶርሺፕ የተዘጋጀላችሁ ኢትዮጵያ ላይ ሆናችሁ ወይም በአካል እኔን አግኝታችሁ መማር የምትፈልጉ ከሆነ ደግሞ ዋን ቱ ዋን በአካል ከኦንላይኖች በአካል መማር የምትፈልጉ ደግሞ እዚሁ ጋር albetre.com ጋር አፕላይ ማድረግ ትችላላችሁና መመዝገብ ትችላላችሁ።